الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، إن شاء الله يزاري محاضرة تأثير القرآن الكريم የቁርአን ተጽዕኖ ቁርአን በሰው ልጅ ህይወት ላይ የሚያደርገውን ተጽዕኖ ወይም ለውጥ የምንመለከት ይሆናል። أصل هذه المحاضرة የዚህ ሙሐደራ አስሉ ኹጥባ በመስጂድ ነበዊ ላይ የተደረገ ኹጥባ ነው። በጣም ጠቃሚ ስለሆነ በዚህ ርዕስ ላይ እንድንነጋገርበት ተፈልጓል ማለት ነው። ቁርአን አላህ ሱብሓነሁ ወተዓላ ያወረደው ለሰው ልጆች መመሪያ እንደሆነ ይታወቃል። አላህ ሱብሓነሁ ወተዓላ የሰው ልጆችን ሲፈጥር እሱን እንድንገዛው በሚያዘን ጊዜ ከራህመቱ አላህ ሱብሓነሁ ወተዓላ ከእዝነቱ ሆኖ መልእክተኛ ልኮልናል። ለእያንዳንዱ ኡመት አላህ ሱብሓነሁ ወተዓላ የላካቸው መልእክተኞች አሉ። እነዚህ መልእክተኞች የተላኩበትን ዓላማ እንዲያሳኩና እንደዚሁም የአላህን ሱብሓነሁ ወተዓላ መልእክት በተገቢ መልኩ ለሰዎች ግልጽ እንዲያደርጉ እንዲሁም በሰዎች ላይ ማስረጃ እንዲሆን ከሩሱሎቹ ጋር አያይዞ መጽሐፍቶችንም አውርዷል። አላህ ሱብሓነሁ ወተዓላ በቁርአን ላይ እንደሚለው ካነ الناس أمة واحدة የሰው ልጆች አንድ ኡመት ነበሯል። የሚገዙት አንድ አምላክ አላህን ሱብሓነሁ ወተዓላ ብቻ፣ የሚታዘዙትም እንደዚሁ አላህን ሱብሓነሁ ወተዓላ ብቻ፣ ከአላህ ሌላ የማያመልኩ፣ ከአላህ ሌላ ያለን አካል የማይማጸኑ፣ ከአላህ ሌላ ላለ አካል የማይሰግዱ በተውሂድ አንድ የሆኑ ህዝቦች ነበሩ። فبعث الله النبيين مبشرين ومنذرين الله سبحانه وتعالى ከዛ በኋላ ሰዎች ወደ ተሳሳተ መንገድ መጓዝ ሲጀምሩ ነብያቶችን ላከ አላህ سبحانه وتعالى። አምነው የተቀበሏቸውን ሰዎች የሚያበስሩ፣ እንቢተኞችን የሚያስጠነቅቁ አድርጎ መልእክተኞችን ላከ አላህ سبحانه وتعالى። ከነዛ መልእክተኞች ጋር ደግሞ وأنزل معهم الكتاب ከነሱ ጋር መጽሐፍትን አውርዷል ማለት ነው። وخص سبحانه القرآن الكريم من بين سائر الكتب بالتفضيل الله سبحانه وتعالى ከሌሎቹ መጽሐፍቶች በተለየ መልኩ ቁርአንን ትልቅ ደረጃና ቦታ ሰጥቶታል። جمعت فيه محاسن ما قبله ከሱ በፊት የነበሩ ከቁርአን በፊት የነበሩ መልካም የተባሉትን ሁሉ በቁርአን ውስጥ ተሰብስቧል። وزاده من الكمالات ما ليس في غيره እንደዚሁም በሌሎቹ መጽሐፍቶች ውስጥ የሌለ ሙሉነት በቁርአን ላይ አለ። فكان شاهدا وأمينا وحاكما عليها كلها በዚህም መሰረት ይህ ቁርአን በሌሎቹ መጽሐፍቶች ላይ መስካሪ፣ ታማኝና ፈራጅ ሆኗል በሁሉም መጽሐፍቶች ላይ። فكل كتاب يشهد القرآن بصدقه فهو كتاب الله ማንኛውም መጽሐፍ ቁርአን እውነተኛነቱን የሚመሰክርለት ከሆነ ያ ኪታብ የአላህ ነው። قال تعالى وأنزلنا إليك الكتاب بالحق مصدقا لما بين يديه كتابا ودانت أوردنا البونت ያ መጽሐፍ ከሱ በፊት የነበሩትን
መጽሐፍቶች የሚያረጋግጥና የሚመሰክር የሆነ لما بين يديه من الكتاب ومهيمنا عليه በዛ ላይ ደግሞ ተጠባባቂ የሆነ ማለት ነው። በዛ መጽሐፍ ላይ የተሳሳተ ነገር ካለ፣ የተጨመረ ነገር ካለ፣ የተቀየረ ነገር ካለ በበላይነት የሚቆጣጠር አድርጎ አላህ Subhanahu Wa Ta'ala ቁርአን አውርዶታል ማለት። لم ينزل من السماء كتاب أهدى منه ከሰማይ ከወረዱ መጽሐፍቶች ውስጥ እንደ ቁርአን ወደ ቀጥተኛው መንገድ በትክክል የሚመራ ከአንጻራዊ መልኩ ማለት ነው እንደ ቁርአን የለም። وهو أحسن الأحاديث المنزلة من عند الله ከአላህ Subhanahu Wa Ta'ala ከተወረዱት መጽሐፍቶች ሁሉ በጣም ምርጥ የሆነ መጽሐፍ ነው። አላህ እንዳለው الله نزل أحسن الحديث كتابا متشابها مثاني الله سبحانه وتعالى نزل أحسن الحديث يا ماري يهونا نققرن أوردوا القرآن كتاب المصحف يهونا نو الله يوردوا متشابها تمساسينت يالونا مثاني يمدقاقم يهونا مالت وقد من الله على رسوله به فقال الله سبحانه وتعالى بنبي صلى الله عليه وسلم لي يهم قرآن بمستأتو سمس أدك ولقد آتيناك 7 من المثاني والقرآن العظيم برقت لانت 7 آياتوች ያሉትን ሰተናል من المثاني ከሚደጋገሙ ከሆኑ ማለት والقرآن العظيم ታላቅ ቁርአን ሰተናል وجعله شرفا له ይህንን ቁርአን ለሳቸው ታላቅ ክብር የሚያስገኝ እንደሆነ አድርጎታል وإنه لذكر لك ولقومك ይህ ላንተ ክብር ነው ለህዝቦችህም ክብርና በመልካም የሚወሱበት የሚወደሱበት የሆነ መጽሐፍ ነው ለተከታዮቹ ሁሉ ማለት قال شيخ الإسلام رحمه الله تعالى أعظم نعمة أنعم الله بها على رسوله صلى الله عليه وسلم كتاب الله الله سبحانه وتعالى بنبي صلى الله عليه وسلم لي كوالو ولتا مكاكل تعلق ولتا يا الله سبحانه وتعالى كتابنا وهو شرف لمن اتبعه يهن القرآن لتكتلوا كله كبرنا وعمل به تكتلوا قرآن لسربت كله مالت من هذه الأمة كزي أمة مالت قال الله عز وجل الله من على ولقد أنزلنا إليكم كتابا فيه ذكركم برقت مسافا أوردنا القرآن كتابا أوردنا فيه ذكركم ينانت كبر የሚወሳበት ወይም የናንተን ክብር የሚያስጠብቅላችሁ የሆነ መጽሐፍ ማለት ነው። የቁርአን ህዝቦች በየትኛውም ዘመንና ጊዜ እየተከበሩ እየተወሱ ይኖራሉ ማለት ነው። ጠላትም ወዳጅም ያነሳቸዋል። ስለዚህ ሸረፍ ነው ለኡማው ቁርአኑን ለተከተለው ሁሉ ምንድነው ሸረፍ ነው ይሄ ቁርአን ማለት وصفه الله بأنه مجيد وكريم وعزيز الله سبحانه وتعالى ይህን ቁርአን መጂድ ብሎ ገልጾታል ከሪም ብሎ ገልጾታል አዚዝ ብሎ ገልጾታል ይሄ ሁሉ የልቅናውን የዚህን ኪታብ ታላቅነት የሚጠቁም ነው ማለት ነው وتحدى الخلق بأن يأتوا بمثله እንዲሁም الله سبحانه وتعالى የሱን የመሰለ ማምጣት ከቻሉ እንዲሞክሩ እድሉን ሰጥቷል ማለት ነው እንደማይችሉ ያረጋገጠ ማለት ነው أو بمثل 10 سور منه مولو قرآن بايهون كذا قرآن وست 10 سورዎችን እንኳን የሚሆን أو بمثل سورة منه ወይ ከቁርአኑ አንዲትን ሱራ እንኳን የሚመስል ቢሆን ማምጣት ከቻሉ እንዲሞክሩ እድሉን ሰጥቷል فصاحته የቁርአኑ አገላለጽ ምጡቅነት وبلاغته የቁርአኑ ውስጥ በጣም የጠለቀ የሆነ መልእክት ያለው መሆኑ ونظمه واسلوبه የቁርአኑ አሰካክ እንደዚሁም ያነጋገር ስልቱ امر عجيب بديع خارق للعاده ይህንን ስንመለከት በጣም የሚገርም ነገር በቁርአኑ ላይ እናያለን بديع በጣም ልዩ የሆነ ታይቶ የማይታወቅ የሆነ ልቅና በላው ላይ እናይበታለን
خارق للعادة ተለምዶን ጥሶ የመጣ ማንኛውም በዓለም ላይ ያለ መጽሐፍ ቢፈተሽ በዓለም ላይ ያሉ ደራሲዎች ቢፈተሹ የዚህን አይነት መጽሐፍ ካሁን በፊት ታይቶ የማይታወቅ በዲዕ የሆነ خارق للعادة የሆነ ሙዕጂዛ ነው ማለት ነው። عاجزت الفصحاء والبلغاء معارضته እነዛ በጣም በቋንቋ ምጡቅ የሆኑ በቋንቋ በጣም የላቀ ችሎታ ያላቸው ሰዎች እንኳን ይህንን ቁርአን መቃረን አልቻሉም፣ አቅቷቸዋል። فإنه ليس من جنس الشعر ولا الرجز ቁርአን ማለት የግጥም አይነቶች የዜማና የውዳሴ አይነቶች አይደሉም በውስጡ ያሉት። ولا الخطابة ولا الرسائل ለዚህም የተለያዩ ዲስኩሮች አይደለም ያሉት የተለያዩ መልእክት رسائل بمعنى የተለያዩ ቅንጥብጣብ የሆኑ መልእክቶች አይደለም በሱ ውስጥ ያሉት። ولا نظم شيء من كلام الناس عربهم وعجمهم የዚህን ኪታብ አሰካክ በመናይበት ጊዜ የዚህ ኪታብ አሰካክ ስናየው አረቦችም ይሁን አጀሞችም የዚህን አይነት አሰካክና አቀማመጥ ካሁን በፊት አይተውም ሰምተውም የማያውቁት የተለየ ነው ማለት ነው። آياته جمعت بين الجزالة والسلاسة ቁርአኑ ግዝፈትንና እንደዚሁም ማራኪ ለስላሳነትን ሁለቱን አቅፎ የያዘ ነው። والقوة والعذوبة ኃይል ያለው ነው እንደዚሁም ማራኪነትም አለው በውስጡ። ኃይለኛ ሆኖ የሚያስጨንቅ አይደለም፣ እንደዚሁም ዝም ብሎ ተረት የሚወራ አይደለም ማለት ነው። ጣፋጭ ነው፣ ኃይል አለው ማለት ነው። سمعه فصحاء العرب وبلغاؤهم وأرباب البيان فيهم فأقروا بتفرده በአረቦች መካከል እንግዲህ እንደሚታወቀው አረቦች በስነ ጽሁፍ ይታወቃል። በጣም የመጠቁት በምንድነው? በስነ ጽሁፍ ነው። በዛ ነብዩ ሰለላሁ ዐለይሂ ወሰለም በመጡበት ዘመን ላይ ማለት ነው። እዛ ወቅት ላይ የነበሩ ፉሳሃ የሚባሉት ያኒ አንድ ጊዜ ግጥም ከተነበበላቸው ድገሙልኝ የማይሉ ማለት ነው። ንግግርን ሲሰሙ ያንን ንግግር በቀጥታ በአንድ የመስማት የሚሸመድዱ የሆኑ ህዝቦች ማለት ነው። በዚህ ስነ ጥበብ የሚፎካከሩ የሆኑ ህዝቦች ናቸው። በነዛ መካከል የወረደ ነው ቁርአን። ሆኖም እኔን የመሰለ አምጡ እያለ እድሉን ሰጥቷቸው እነዛ በንግግራቸው በጣም የረቀቁ የሆኑ ምጡቅ የሆኑ ሰዎች እንኳን ባነጋገራቸው በጣም ማብራራትና ሰው ማሳመን የሚችሉ እንኳን ሁሉም አይተውት فأقروا بتفرده ይሄንን ቁርአን ብቸኛ መሰል የሌለው ብለው አረጋግጠዋል ማለት ነው። قال الوليد بن المغيرة وهو من سادات الكفار والبلغاء وليد بن المغيرة ከኩፋሮች አለቃ በቋንቋ የመጠቀ የሆነ ሰው ከመሆኑም ጋር ምን አለ? والله ያለ በአላህ ስም እምላለሁ ما فيكم رجل أعلم بالأشعار مني ከናንተ ሁላችሁም መካከል ማናችሁም ቢሆን ከኔ የበለጠ ግጥምን የሚያቅ የለም። ፊትለፊታቸው ነው የሚነግራቸው። ولا أعلم برجز ولا بقصيدة مني ዜማ ሲመጣ እንደዚሁም የተለያዩ የውዳሴ አይነቶች በሚመጡ ሰዓት ወይም እነዚህን ነገሮች በሚመለከት ከኔ የበለጠ የሚያውቅ ከናንተ መካከል የለም በአላህ ስም እምላለሁ። ولا بأشعار الجن حتى የጅኖችን ግጥም እንኳን በተመለከተ ከኔ የበለጠ የሚያቅ የለም። والله ያለ በአላህ ስም እምላለሁ ما يشبه الذي يقول شيئا من هذا ይሄ ሙሐመድ አለይሂ ሰላቱ ወሰላም የሚናገረው ቁርአን እነዚህ አሁን ከዘረዘርኩላችሁ አንዱንም አይመስልም። ልዩ የሆነ መጽሐፍ ነው። وما اعجازه سهل الله على الخلق تلاوته ይህ ሁሉ በጣም ቁርአን ማለት ሌሎችን ሊፎካከሩት የፈለጉትን ሁሉ የሚያዳክም አቅም የሚያሳጣ ከመሆኑም ጋር አላህ Subhanahu Wa Ta'ala ይህን ቁርአን አገራው ማለት ነው ለማንበብ ويسر معناه መልእክቱን ለመረዳት አላህ አገራው። ولقد يسرنا القرآن للذكر በርግጥም ቁርአንን ለማስተንተን ለማስተዋል ለመመከር ለመሸምደድ አግርተናል አላህ Subhanahu Wa Ta'ala። قال ابن عباس رضي الله عنهما عبد الله بن عباس من قالوا رضي الله عنهما
لولا أن الله يسره على لسان الآدميين الله سبحانه وتعالى بسول جوج ملاس لي اندي النبب بايا قراو نورو ما استطاع أحد من الخلق أن يتكلم بكلام الله يا الله النققر ما نمسو بيهون لناقربت أي شلم كاكمو بلا ينبر ميهونو الله سلا قرونو انجي مالت والإعجاز في معناه أعظم وأكثر من الإعجاز في لفظه قرآن قالوا الدكامي لفكاكروت የሚችሉትን ሁሉ ከጫውታው ውጭ የሚያደርግ የሆነ አቅም የሚያሳጣ መሆኑ የታወቀ ሆኖ ሳለ መልእክቱ ደግሞ የቁርአኑ ትርጉም የቁርአኑ መልእክት ደግሞ ከቃሉ በላይ ሰዎችን አቅም የሚያሳጣ መሰሉን ለማምጣት የማያስችላቸው ነው قال شيخ الإسلام رحمه الله تعالى جميع عقلاء الأمم عاجزون عن الاتيان بمثل معاني አስተዋይ የተባሉ በየትኛውም ህዝብና ቦታ ላይ በየትኛውም ኡመት ላይ ያሉ ሁሉ በጠቅላላ አስተዋይ ዕውቀት አላቸው የመጠቁ ናቸው የሚባሉት ሁሉ በጠቅላላ عاجزون عن الاتيان بمثل معاني ቁርአንን የመሰለ መልእክት ያለው ማምጣት አቃታቸው ማለት ነው أعظم من عجز العربي عن الاتيان بمثل لفظه عربوች የቁርአኑን ቃል ማምጣት እንዳቃታቸው ሁሉ ቁርአኑን ቃሉን አስመስለው ማምጣት እንዳቃታቸው ሁሉ የዓለም ህዝብ በጠቅላላ መጥቶ ደግሞ የቁርአኑን መልእክት አስመስለው ማምጣት አልቻለም القرآن قول فصل ቁርአን ማለት ቁርጥ ያለ መልእክት የሚያወላውል ነገር በውስጡ የለበትም مشتمل على قواعد الدين والدنيا والآخرة ቁርአን በውስጡ የዲን የዱንያ የአኺራ የማግኛ ወይም ዱንያንም አንድ ሰው ሊያሳካ የሚችልበት ዲኑንም ሊያሳካ የሚችልበት አኺራውንም ሊያሳካ የሚችልበት የሆኑ ስርዓቶችን ነው ጠቅልሎ የያዘው ቁርአን ማለት فيه العقائد በቁርአን ውስጥ እምነት አለ እምነት አይደል والأحكام ህግጋቶች አሉ والتشريعات أحكام ድንጋጌዎች አሉ والتشريعات ህግጋቶች አሉ والأخلاق ስነ ምግባር አለ والقصص የተለያዩ ታሪኮችን ይተርካል والأخبار የተለያዩ የኡመቶችን ዜና ይናገራል والمواعظ ግሳጽ ያለው وأسس السعادة والفلاح እንደዚሁም የደስተኛ ጀነት የመግቢያ መሰረታዊ መልእክቱ ወይም መሰረታዊ መንገድ እንደዚሁም ፈላህ የሚወጣበት የሚዳንበት መንገድ በቁርአን ውስጥ ተጠቅልሎ ተቀምጧል قال الله عنه سبحانه الله سبحانه وتعالى በተመለከተ ምን አለ هذا هدى ቁርአንን ሲናገር ምን አለ هذا ይህ ቁርአን ማለት ነው هدى መመሪያ ቀጥተኛው መንገድ የሚመራ ነው ቁርአን آياته محكمة الألفاظ የቁርአኑ አንቀጾቹ ቃላቶቻቸው ሁሉ የተብራሩ ናቸው مفصلة المعاني ترجمهم من دزيو قلص يهوننا يتبرران فآية واحدة فيه بيّنت الحكمة من خلق الثقلين عندت آيات بيتشا قرآن السن ملكت الله جننم إنسنم لمن اندفتر بقلص تاوجالج وما خلقت الجن والإنس إلا ليعبدون يسول جوجنم أغاننتوچنم أنين اندقزن نجيل للعالماء الفتر وجزء من آية أصلت الدين كأند آيات كفاية بيتشا يا عند آيات مسرتا يا عند آيات قماشو بيتشا من أرقال يدين مسرت دنققان ملكتها واعبدوا الله ولا تشركوا به شيئا السنة الله سبحانه وتعالى تجزت بس سليمان ما تقر ومن وثلاث كلمات صوستك آلاتوش بقرآن استنالن من استجاب لها سعد في الدنيا والآخرة በዱንያም በአኺራም ደስተኛ ይሆናል ያቺን ሶስት ቃል በህይወቱ ተግባራዊ ያደረገ ሰው وأطيعوا الله والرسول الله تاززوا ملكتنيون تاززوا قال ابن القيم رحمه الله تعالى من يلالو ليس تحت أديم السماء كتاب متضمن للبراهين والآيات على المطالب العالية مثل القرآن ابن القيم منه رحمه الله تعالى ليس تحت أديم السماء كسماء بتاج
ምንም አይነት ኪታቡን መጽሐፍ የሚባል የለም። ከሰማይ በታች መጽሐፍ የሚባል የለም። ምን የሆነ ሙተضمن ዋስትና የሚሰጥ እንደዚሁም በውስጡ አቅፎ የያዘ ማለት ነው። ሊልበራሂን ግልጽ የሆኑ ማስረጃዎችን ወልአያት አንቀጾችና ተአምራቶችን ዐለል መጣሊቢል ዓሊያ የላቀ የሆነ ፍላጎት ያለው ሰው ሁሉ ስኬቱን ከፍተኛ ላደረገ ሰው ሁሉ ያንን ፍላጎት የሚያሟላ የሆነ ያንን ፍላጎት ሊያሟላ ሊያሳካ የሚችል መጽሐፍ ከሰማይ በታች የለም። مثل القرآن የቁርአን አይነት የለም። لا تفنى عجائبه የቁርአን ግርምቶች የሚያልቁ አይደለም። ولا يحاط بمعجزاته مما في آياته وسورته በሱራዎች ውስጥ በአንቀጾቹ በአያቶች ውስጥ ያሉት ሙዕጂዛዎች ሁሉ ሰዎች ጠቅልለው ሊረዱት ወይም ጠቅልለው በእውቀታቸው ሊያካብቡት አይችሉም። فآية الكرسي أفضل آية في كتاب الله آية الكرسي ስንመለከት በቁርአን ውስጥ ካሉ አንቀጾች በቁርአን ውስጥ ካሉ አያቶች ስንመለከት አየተል ኩርሲይን የሚያክል የለም። አየተል ኩርሲ በቁርአን ውስጥ ካሉ አያቶች ሁሉ ታላቋ አያት ነች። تحفظ العبد ሰውየውን ትጠብቀዋለች። የአላህ መልእክተኛ እንዳሉት ولم يزل عليه من الله حافظ ولا يقربه شيطان حتى يصبح من قرأ آية في ليلة من قرأ آية الكرسي في ليلة በሌሊት ላይ ምሽት ላይ አንድ ሰው አየተል ኩርሲይን የቀራ የሆነ ሰው لم يزل عليه من الله حافظ ከአላህ ስብሓነሁ ወተዓላ በሱ ላይ ጠባቂ አይወገድም። ከአላህ የሆነ ጠባቂ ከሱ ጋር ይቆያል ሌሊቱን ሙሉ ማለት ነው። ولا يقربه ሸይጣን አይቀርበውም حتى يصبح እስከሚነጋ ድረስ። አንድ አያት ማለት የቁርአኑ ክፍል አንድ አያት ብቻ ይሄ ነው ጥቅም። ይሄንን ጥቅም ያወቀ ምን ያህል ሰው ነው? አውቆስ የተጠቀመበት ምን ያህል ሰው ነው? አየተል ኩርሲ በየቀኑ ማታ ከመተኛታችን በፊት ማናችንን የምንቀር በመቅራታችንስ ምንድነው የምናገኘው? نعم ይሄንን ማወቅ ይጠቅማል። رواه البخاري ኢማም البخاري ዘገቡት። እንዲሁም በሌላ ሐዲስ ላይ من قرأها في دبر كل صلاة በእያንዳንዱ ሰላት በኋላ ሲያሰላምት ሰላት መክቱባ ግዴታ የሆኑ ሰላቶች ማለት ነው። አየተል ኩርሲይን የቀራ ሰው لم يمنعه من دخول الجنة إلا أن يموت ጀነት መግባትን የሚከለክለው ነገር የለም ከሞት በስተቀር ማለት በህይወት ስላለ ከሞተ ጀነት ገባ እንደማለት ነው። رواه النسائي ومن قرأ الآيتين من آخر سورة البقرة في ليلة كفتاه በአንድ ሌሊት ውስጥ ከሱረቱል በቀራ የመጨረሻዋን አያት ሁለት አያት ከሱረቱል በቀራ የመጨረሻውን ሁለት አያት ያነበበ የሆነ ሰው በምሽት አንድ ጊዜ ማታ ላይ የሱረቱል በቀራ የመጨረሻውን ሁለት አያቶች ያነበበ የሆነ ሰው ከፈታው ከሁሉም ነገር ታብቃቃለች። አይ ምን ሸር ከተባለ ሁሉ ነገር ተጠብቀዋለች ማለት متفق عليه. وثلاث آيات إذا قالها العبد ሶስት አያቶችን ስንመለከት በእያንዳንዱ አያቶች ላይ ሰውየው በቀራ ቁጥር الله سبحانه وتعالى قال الله حمدني عبدي وأثنى علي ومجدني سورة الفاتحة ማለት سورة الفاتحة ሲቀራ አንድ ሰው الحمد لله رب العالمين ሲል الله ምን ይላል? ባሪያዬ አመሰገነኝ። الرحمن الرحيم ሲል الله سبحانه وتعالى ምን ይላል? أثنى علي عبدي ባሪያዬ እኔን አወደሰኝ ይላል። እንደዚሁም مالك يوم الدين ሲል ሰውየው ማሊክ የውሚዲን ብሎ ሲቀራ አላህ ስብሓነሁ ወተዓላ መጀደኒ ዓብዲ ባሪያዬ አላቀኝ ይላል። ይህን ጥቅም ያገኛል ቁርአን ሱረቱል ፋቲሃ ሲቀራ። رواه مسلم. ومن حفظ 10 آيات من أول سورة الكهف كسورة الكهف 10 آياتዎችን ያነበበ ሰው ዑሲመ ሚነ ደጃል ከደጃል ፈተና ይጠበቃል። ደጃል እንግዲህ እንደሚታወቀው በዱንያ ላይ ከሚታዩ
ሸር ነገሮች ካሁን በፊት ከታዩ ወደፊትም ከሚታዩት ሸር ነገሮች ሁሉ እሱን የሚያክል የለም። የደጃል ፈተና በጣም ከባድ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ማንኛውም ነብይ ከኔ በፊት የተላከ ነብይ ስለ ደጃል ያላስጠነቀቀ ማንም የለም። ስለ ደጃል ያላስጠነቀቀ ነብይ ማንም የለም። ምንም እንኳን በአኺር ዘማን የሚመጣ ቢሆንም ከነብዩ ሰለላሁ ዐለይሂ ወሰለም መላክ በኋላ የሚመጣ ቢሆንም እንኳን ለኡመታቸው ሰግተው ያላስጠነቀቁ ነብያቶች የሉም ስለ ደጃል። ዘንድ ሰው ከሱረቱል ካፍ የመጀመሪያውን 10 አያት የሸመደደ የሆነ ሰው በህይወቱ ላይ ተግባራዊ ያደረገ የሆነ ሰው ከደጃል ፈተና ይጠበቃል። ወሱረቱል ፋቲሃ አዕظሙ ሱረትን ፊህ ሱረቱል ፋቲሃ በቁርአን ውስጥ ካሉ ሱራዎች ሁሉ ታላቋ ሱራ ነች። ኢማም አልቡኻሪ እንደዘገቡት ቃለ ሸይኹል ኢስላም ረሂመሁላህ ተአመልቱ አንፈዐ ዱዓ በጣም ጠቃሚ የሆነ ዱዓ ምን አይነት ነው ብዬ ሳስተውል ሳስተነትን ሳጠና ፈኢዛ ሁወ ሱአሉል ዐውኒ ዐላ መርዳቲሂ ምርጥ ዱዓ ማለት ምንድነው? ያ አላህ ያንተን ውዴታ ስጠኝ፣ ያ አላህ ውደደኝ አንተ ብሎ አላህን ውዴታውን እንዲያሰፍርበት ሰውየውን ውዴታው እንዲወደው አላህ የአላህን ውዴታ እንዲያስገኝለት አላህን መለመን ነው ትልቁ ዱዓ። ثم رأيته في الفاتحة ይህን ዱዓ የታገኘሁት አሉ በሱረቱል ፋቲሃ ውስጥ አገኘሁት። ኢያከ ነዕቡዱ ወኢያከ ነስተዒን ኢያከ ነዕቡዱ ወኢያከ ነስተዒን ወይም እህዲነ ሲራጠል ሙስተቂም ሲራጠል ሙስተቂምን ምራን የሚለው ማለት ነው። ወሱረታኒ ቀሲረታን ኡንዚለት ለይለን ለም ዩረ ሚስለሁነ ቀጥ እዚህ ላይ ثم رأيته في الفاتحة في إياك نعبد وإياك نستعين ይላል። أظنه والله أعلم اهدنا الصراط المستقيم የሚለው ነው። على كل حال ያው የሱረቱ الفاتحة መልእክት ሁሉ በጠቅላላ ደግሞ በኢያከ نعبد وإياك نستعين ውስጥ የተሰበሰበ እንደሆነ ዑለማዎች ይስማማሉ። ሁለት ሱራዎች ወሱረታን ቀሲረታን ኡንዚለት ለይለን ለም ዩረ ሚስለሁነ ቀጥ በአንድ ሌሊት ሁለት ሱራዎች ወረዱ። እነዛን ሱራዎች የመሰለ አልታየም። አይ ፊ ተዕዊዝ ሚን ሸሪል አሽራር ሸር ከተባለ ሁሉ በጠቅላላ ከተንኮለኞች ከሸረኞች ሸር ሁሉ ለመጠበቅ እነሱን የመሰለ አልታየም በቁርአን ውስጥ። ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ወአያቱሁ ሽፋኡን ሚነል አስቃም የቁርአን አንቀጾች ሁሉ ለበሽታ ህመም ለተባለ በሽታ ለተባለ ሁሉ ፈውስ ናቸው። ቃለ አቡ ሰዒድን አልኹድሪ ረዲየላሁ ዐንሁ አቡ ሰዒድን አልኹድሪ ምን ይላል? ነዘልና መንዚለን አንድ ቦታ ላይ ጉዞ እያደረግን አንድ ቦታ ላይ አረፈናል። ፈአተትና እምረአቱን ፈቃለት ቢመዕና ሐዲሱ ያው ረዘም ያለ ነው። የሆነ መንገድ እየተጓዙ የሆነ መንደር ይገቡና የእንግዳ ሐቅ አለን አስተናግዱን ሲሏቸው አናስተናግድም ሂዱልን ይሉና ያባርሯቸዋል። ከዛ በኋላ ከዛው ከመንደሩ ትንሽ ራቅ ብለው ገለል ብለው የሆነ ቦታ ያርፋሉ። فأتتنا امرأة አንዲት ሴትዮ መጣች። فقالت ምን አለች? إن سيد الحي سليم لدغ ከየመንደሩ አለቃ ማለት ነው። የመንደሩ አለቃ በጊንጥ ተነድፏል። فهل فيكم من راق ከናንተ መካከል ሩቅያ የሚያረጋል መድኃኒት የሚያውቅ አለ? فقام معها رجل منا ከኛ መካከል አንዳችን ተነሳ ከሷ ጋር فرقاه بفاتحة الكتاب فبرأ ፋቲሐን ቀራበት ሰውየው ከበሽታው ዳነ። ጊንጥ ነድፎት ማለት ነው ተመርዞ ማለት ነው። ፋቲሐን በላው ላይ ቀርቶበት ምን ሆነ? ተፈወሰ። በእንደዚህ አይነት መልኩ የተለያዩ አሪ ሰዎች በቁርአን ለመፈወስ ሲሉ የተለያየ ሩቅያ ቤት ይንከራተታሉ። በየሩቅያ ቤቱ የሚንከራተቱ ሰዎች አሉ። ቁርአን ራሳቸው መቅራት እየቻሉ ማለት ነው። ራሳቸው መቅራት እየቻሉ ከዛ በኋላ በየሩቅያ ቤቱ የሚሰማው እንዲህ ተደረኩኝ፣ እንዲህ አረጉኝ፣ እንዲህ በዘበዙኝ ምናምን የሚል ስንትና ስንት አስለን ራሱ ለቁርአንን ለመፈወስ መድኃኒትነት ለመጠቀም
የሚሄዱት ለምን አልባት እስቲ ያው ሞከር እስቲ ደግሞ ይሄንን ሞክረው ተብሎ ነው። እዛም ያለው ደግሞ በቁርአን ለመፈወስ ሳይሆን እንደ ስራ ነው ያዘው። ስራ ነው ካልተከፈለው አይቀርም አያዋጣም እያለ ይደራደራል። ልክ እንደ ዕቃ እንደሚሸጥ ሰው ማለት ነው። በእንደዚህ አይነት መልኩ ነው ሩቅያ የሚያደርገው። እንዴት ሆኖ ነው ሰው የሚፈወሰው? ሩቅያ የሚደረግለትም ሰው ምናልባት ብሎ ነው የሚሄደው። ሩቅያ አድራጊውም ደግሞ ቢዝነስ እንዴት ሆኖ ሰው ይፈወሳል? ቁርአን ምንድነው? ፈውስ ነው። ያኒ ሩቅያ ቤት ሄደ እንዲበደሉኝ እንዲያወጡኝ እንዲያወረዱኝ ምናምን አያስፈልግም። ቅራ ቁርአን ፋቲሃ የሚያቅተው ሰው አለ? ስንት ነው በቀን ስንት ጊዜ እንቀራለን ፋቲሃ? ከዑለማዎች አንዱ ምን ይላሉ? ምናልባት ይመጣል ነው በኋላ ያኒ የሆነ መንደር ስገባ አንድ ወጣት በሰንሰለት ታስሮ ሰው እንዳይጎዳ ተብሎ ተይዟል። ከዛ ሳየው ይሄ ሰው ቁርአን ቢቀራበት ሊድን ይችላል የሚል አቋም ያዝኩና ስጠይቃቸው እንዲህ ነው ብለው ነገሩኛል። ከዛ እኔ ቁርአን ልቅራበት አልኳቸው። እሺ አሉ። ቀኑን ሙሉ ሱረቱል ፋቲሃ ብቻ ደጋገምኩ አንድ ቀን። በሁለተኛውም ቀን ሱረቱል ፋቲሃ ብቻ፣ በሶስተኛው ቀን ሱረቱል ፋቲሃ ስደጋግምበት ቀኑን ሙሉ ስደጋግምበት ከዛ መጨረሻ ላይ ሰላማዊ ሆነ። ሰንሰለቱ ተፈታለት፣ ከሰሙ ጋር ተቀላቀለ። ልክ እንደዚሁ አያተል ኩርሲ የደጋግሙ ሰው ያ አኺ ቁርአን ውስጥ ይሄ አያት ለዚህ መድኃኒት ይሄ አያት ለዚህ መድኃኒት የሚለው እኮ ሰዎች አመጡት ነው። ቁርአን ይሄ ያው ሐዲሱ ያለ በሐዲስ የተመዘገቡ አሉ። ይሄን የቀራ ይሄን ያገኛል፣ ይሄን የቀራ ከሸይጣን ይጠበቃል የሚለው ማለት ነው። ከዛ ውጪ ለጅን ሲሆን ይሄን አያት ቀራ፣ ለሲህር ሲሆን ይሄን አያት ቀራ፣ ለቡዳ ሲሆን ደግሞ ይሄን ቀራ። ይሄ ማለት ነገር እኮ የለም አለ የለም። በቃ ሱረቱል ፋቲሃ መደጋገም። ያ አኺ እኮ የሰው ልጅ በእጁ ያለውን ነገር ማያውቀው እኮ ናም። እዚህ ሱረቱል ፋቲሃ ቀራበት ከጊንጥ ተነድፎ ማለት ነው። ሱረቱል ፋቲሃ ሲቀራ ሰዎቹ ደግሞ ሰሃባዎቹ ያኒ ስላባረሯቸው ተናደው ነበር። እነዚህ ሰዎች ምንድናቸው? ለኢም ናቸው። በአገሩ ባህል በአረቡ ባህል ምንድነው? ሙሳፊር የሆነ ሰው ጎራ ካለ ይሄ በቃ የተለመደ ነገር ነው። አንለስ እዛ አካባቢ ያሉ ሰዎች በጣም ችጋራሞች ካልሆኑ በስተቀር እንግዳ የማስተናገድ ሐቅ ያለ ነው በባህል። እነዚህ ሰዎች አናስተናግድም አሉ፣ አባረሯቸው ከመንደሩ ማለት። እናንተ ስላላስተናገዳችሁን ስላባረራችሁን እኛ ደግሞ ካልከፈላችሁን አሩቃ እናረግም። ከዛ በኋላ ያው ተስማሙ፣ ሩቃ አረጉላቸው። የተወሰኑ ፍየሎች ሰጧቸው፣ ብዙ ፍየሎች። ይሄንን ያው ነብዩ ሰለላሁ ዐለይሂ ወሰለም ካልጠየቀን አንጠቀምም ብለው ነብዩ ሰለላሁ ዐለይሂ ወሰለም ይዘው ሄዱ። የአላህ መልእክተኛ ምንድነው ያሉት? ማ አድራከ አንሃ ሩቅያ፣ እቺ ሱራ ፈውስ እንደሆነች መድኃኒት እንደሆነች ማን አሳወቀ? በማለት ነብዩ ሰለላሁ ዐለይሂ ወሰለም አረጋገጡለት ማለት ነው። ኢብኑል ቀይም ረሂመሁላሁ ተዓላ ምን ይላሉ? ኩንቱ ኡዓሊጁ ነፍሲ ቢልፋቲሓ፣ እኔ ራሴን በፋቲሓ አስታመም ነበር። ቢመዕና በፋቲሓ ራሴን አክም ነበር አሉ። ፈአራ ለሃ ተእሲረን ዐጂባ፣ በፋቲሓ ብቻ በጣም የሚገርም የሆነ ለውጥ አይባታለሁ። ፋቲሓን ብቻ በመቅራት ፈኩንቱ አሲፉ ዛሊከ ሊመን የሽተኪ አለማ፣ ህመም አለብኝ ላለ ሰው ሁሉ ይሄንን እገልጽለታለሁ። ፋቲሓን ቅራ ብዬ እንደ መድኃኒት እነግረዋለሁኝ። ወካነ ከሲሩ ሚንሁም የብረኡ ሰሪዓ፣ አብዛኛዎቹ ከህመማቸው ይፈወሳሉ በዛው። አያቱሁ አብከት ሳደተ ልዑዘማ፣
የቁርአን አንቀጾች ታላላቅ ሰዎችን አስለቅሰዋል። ካነ አቡበክር ረዲየላሁ ዐንሁ አቡበክር ስዲቅ ረዲየላሁ ዐንሁ ኢዛ ሰላ ለም ዩስሚዕ ናሰ ሚነል ቡካ ሲሰግድ ሰዎችን ሲያሰግድ ከማልቀሱ የተነሳ ሰዎች አይሰሙም ነበረ ቅራቱን ማለት ነው። ወሰላ ዑመር ብኑ ኸጣብ ረዲየላሁ ዐንሁ መረተን ሱብሓ ዑመር ብኑ ኸጣብ አንድ ሌሊት አንድ ንጋት ላይ ሱብሒ አሰገደ ፊ አስሓቢሂ ፈሱሚዐ ነሺጁሁ ሚን አኺር ሱፉፍ ከመጨረሻው ሰፍ ላይ የሱ ለቅሶና መንሰቅሰቅ ይሰማ ነበር። ወሁወ የቅረኡ ሱረቱ ዩሱፍን እየቀራ ኢነማ አሽኩ በሲ ወሑዝኒ ኢለላህ ወአዕለሙ ሚነላሂ ማ ላ ተዕለሙን። ይህንም ብቻ ቁጭ ብሎ ቢያስተነትን አንድ ሰው በጣም ገራሚ የሆነ መልእክት ውስጥ አለ። እኔ ስሞታዬን የማቀርበው ለአላህ ብቻ ነው። ሐዘኔን የማቀርበው ለአላህ ስብሓነሁ ወተዓላ ብቻ ነው። አሽኩ በሲ ወሑዝኒ ኢለላህ ወአዕለሙ ሚነላሂ ማ ላ ተዕለሙን። እኔ ደግሞ ከአላህ እናንተ ማታውቁትን እማውቀው ነገር አለ። ወኢዛ ቀረዐ አልቁርአኑ አሰምዐ ሰራ ኢለል ቁሉብ ቁርአን ጆሮን አንቆርቁሮ ሲገባ በደንብ ላዳመጠው ሰው ማለት ነው ልብ ይደርስና ፈአብካሃ ኹሹዐን ከፍርሃት የተነሳ ያስለቅሳል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለኢብኑ መስዑድ ረዲየላሁ ዐንሁ የአላህ መልእክተኛ ምን እንዳያደርጉት አንድ ወቅት ላይ አብዱላህ ብን መስዑድን ረዲየላሁ ዐንሁ ምን አሉት? እቅራ አለየል ቁርአን ቁርአን እስቲ አንብብልኝ አሉት። ቁርአን ላዳምጣሉ። ቃለ ፈቁልቱ አብዱላህ ብን መስዑድ ምን አለ? ያ ረሱለላህ አቅረኡ ዐለይክ ወዐለይከ ኡንዚል በእርሶ ላይ የተወረደውን ቁርአን እርሶ ላይ ላንብብ እንዴ ሲላቸው ቃለ ኢኒ አሽተሂ አን አስመዐሁ ሚን ገይሪ እኔ ከሌላ ሰው ሲቀራው መስማት እፈልጋለሁ። ፈቀረእቱ ኒሳ ሱረቱ ኒሳ መቅራት ጀመርኩኛል። ሐታ ኢዛ በለግቱ ቀርቼ ፈከይፈ ኢዛ ጂእና ሚን ኩሊ ኡመትን ቢሸሂድን ወጂእና ቢከ ዐላ ሃኡላኢ ሸሂዳ የሚለው ላይ ስደርሳል። እንዴት ትሆናል ወይም እንዴት ይሆናል ጉዳዩ? ኢዛ ጂእና ሚን ኩሊ ኡመትን ቢሸሂድ ከእያንዳንዱ ኡመት መስካሪ ይዘን ስናመጣ ወጂእና ቢከ ዐላ ሃኡላኢ ሸሂዳ አንተን ደግሞ በእነዚህ በኡመቶችህ ላይ መስካሪ አድርገን የምናመጣቸው ጊዜ እንዴት የሚሆን ይመስላል ሁኔታው? ከዛ የአላህ መልእክተኛ ሐስቡከ በቃ አቁም እዚህ ጋር ረፈዕቱ ረእሲ ጭንቅላቴን ቀና ሳደርግ ፈራአይቱ ድሙዐሁ ተሲል የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም እንባቸው እየተርገፈገፈ አየኋቸዋል። ወቀረአ ጃዕፈር ብን አቢ ጣሊብ ረዲየላሁ ዐንሁ ሰድረን ሚን ሱረቲ መርየም ጃዕፈር ብን አቢ ጣሊብ ታሪኩ እንደምታውቁት የሱረቱ መርየም የተወሰነውን ክፍል ከመጀመሪያው ክፍል በነጃሺ ላይ አንብቦ ነበር። ፈበካ ሐታ አቅበለ ሊሕየተሁ ነጃሺ ያንን ሲሰማ ጺሙ እስከሚረጥብ ድረስ ነው ያለቀሰው። አብተለት ወበከት አሳቂፈትሁ ከሱ ጋር ዙሪያውም ያሉት ያንን ሲሰሙ አልቅሰዋል። አይ ሩአሳኡ ዲን ሚንሁም ሐታ አቅበሉ መሳሒፈሁም። አልቁርአኑል መጂድ ያኹዙ ቢልአልባብ ቁርአን የሰው ልጆችን ልብ የሚስብ ነው። ወሁወ አቅዋ ሰቢልን ሊዳዕወቲ ኢለል ኢስላም ወደ ኢስላም ለመጣራት ጠንካራ የሆነ መንገድ ማለት ቁርአን ነው። ቃለት ዓኢሸቱ ረዲየላሁ ዐንሃ ዓኢሻ ረዲየላሁ ዐንሃ ምን ትላለች? ኢብተና አቡበክርን ቀብለ ልሂጅረቲ መስጅደን ብፊናኢ ዳሪሂ አቡበክር ስዲቅ ረዲየላሁ ዐንሁ ምን አደረገ? ከቤቱ ያርዱ ላይ ማለት ነው ከቤቱ ፊት ለፊት ወይም ቤቱ ሜዳ ላይ ጓሮ ላይ ምን አደረገ? መስጅድ ሰራ፣ መስገጃ ቦታ ማለት ነው። ፈካነ ዩሰሊ ፊህ ወየቅረኡ ልቁርአን በዛ ውስጥ እየሰገደ ቁርአን ይቀራ ነበር። ፈየቂፉ ዐለይህ ኒሳኡ ልሙሽሪኪነ ወአብናኡሁም ሴቶቹ የሙሽሪኮቹ ሴቶች እምቢተኞቹ ማለት ሴቶቻቸው ልጆቻቸው ይቆማሉ እዛ ቤቱ ጋር ከውጭ በኩል ቆመው ያዳምጣሉ። ያዕጀቡነ ሚንሁ ወየንظሩነ ኢለይህ እሱን እየተገረሙ ማለት ነው እያዩት አቀራሩን። ወካነ አቡበክር ረጁለን በካአ አቡበክር በጣም ሲቀራ የሚያለቅስ ሰው ነበር። ላ የምሊኩ ዐይነይህ ኢዛ ቀረአ አልቁርአን
ቁርአን ሲቀራ አይኑን መቆጣጠር አይችልም። بمعنى ያለቅሳል። فقال المشركون ሙሽሪኮቹ ምን አሉ? فإنا قد خشينا أن يفتن نساءنا وأبناءنا ይሄ ሰውዬ ሴቶቻችንና ልጆቻችንን ሊያጠምብን ነው ብለው ይፈሩ ነበር ማለት አይخرجهم من دينهم إلى دينه ከአላቸው እምነት አስወጥቶ ወደ ራሱ ሊያስገባቸው ይችላል። وسمع جبير بن مطعم رضي الله عنه رسول الله صلى الله عليه وسلم يقرأ سورة الطور جبير بن مطعم نبي صلى الله عليه وسلم سورة الطور سيقرأ سمطاቸው فلما بلغ أم خلقوا من غير شيء أم هم الخالقون أم خلقوا السماوات والأرض بل لا يوقنون أم عندهم خزائن ربك أم هم المسيطرون የሚለውን አያት ሲያነቡ ነብዩ ሰለላሁ ዐለይሂ ወሰለም ሰማ። أم خلقوا من غير شيء ከምንም ነገር ነው እንዴ ተፈጠሩት? أم هم الخالقون ነው እነሱ ራሳቸው ነፍሳቸውን የፈጠሩ? أم خلقوا السماوات والأرض ወይ ሰማይና ምድርን የፈጠሩት እነሱ ናቸው? بل لا يوقنون እንዲያው አረጋግጡም እንጂ ሁሉ እነሱ አይደሉም ያለው ከምንም የተገኙም አይደሉም። የአላህን ፈጣሪነት የአላህን ማንነት ማረጋገጥ ብቻ ነው ያቃታቸውና የተሳናቸው እንጂ ማለት ነው። أم عندهم خزائن ربك أم هم المسيطرون እነሱ የጌታህን ደልብ የጌታህን ክምችት ሀብት ክምችት የሚቆጣጠሩት እነሱ ናቸው የበላይ ተቆጣጣሪ። ጁበይር ኢብኑ ሙጥዒም ምን አለ? ይሄንን አያት ሲሰማ አለ ካደ ቀልቢ አን የጢር ልቤ ከደረቴ ውስጥ ተፈንቅሎ ሊወጣ ቀረባል። ይሄን ከመስማቱ የተነሳ ይሄ የቁርአን ኃይል ምን ያህል እንደሆነ ያመለክተናል። رواه البخاري እንዲሁም واستمعت الجن للقرآن فآمنوا ጅኖችን እንመልከት ቁርአንን አዳመጡ ተቀበሉ። واغتبطوا በዛ ተደሰቱ ማለት وقالوا متحدثين بنعمة الله عليهم الله للناس بواللاቸው ውለታ ሲናገሩ ምን አሉ? وأنا لما سمعنا الهدى آمنا به የአላህን ቀጥተኛ መንገድ በሰማን ጊዜ መመሪያውን በሰማን ጊዜ አመንበታል። ولو أنزل الله القرآن على جبل قرآن الله سبحانه وتعالى بترار لي بيوردوس لتذلل بتوارد زق بال وتصدع من خشية الله الله كمفرات يتنسى بتسنطق نبر حذرا من أن لا يؤدي حق الله عز وجل في تعظيم القرآن قرآن لما كبر قرآن بما كبر كما كبر أنصار يا الله حق لا لتطبق ይችላል ብሎ ከመፍራቱ የተነሳ فأمر الله الناس أن يأخذوه بالخشية الشديدة والتخشع ለሰዎችም ትእዛዝ ያስተላልፈው በዚህ አይነት መልኩ ቁርአንን እንዲቀበሉት ነው ማለት ነው። ኢንሻአላህ ከኢሻ ሰላት በኋላ እንመለሳለን። ባረከላሁ ፊኩም ሁላችሁም። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ። አልሐምዱሊላህ ያው እንግዲህ እስካሁን የሰማነው የቁርአን ልዩ ኪታብ መሆኑና በቁርአን የሚገኙ ታላላቅ ጥቅሞችን እንደዚሁም የቁርአንን ኃያልነት የተማርንበት ነው ማለት ነው። እንግዲህ ባረከላሁ ፊኩም ስለ ቁርአን ቢነገር በአንድ ጀልሳ ወይም በአንድ ሙሐደራ ብቻ የሚያበቃ አይደለም። ይሄ ቁርአን ታላቅ ነው። እንደዚሁም የቁርአን ጥቅሞች በጣም ብዙ ናቸው። ስለዚህ ቁርአንን መማር መልእክቱን ማወቅ በህይወታችን ላይ ተግባራዊ ማድረግ ከሁላችንም የሚጠበቅ ነው ማለት ነው። አላህ Subhanahu Wa Ta'ala ይህንን ቁርአን ያወረደው እንዲያነቡት እንዲያስተነትኑት መልእክቱን እንዲረዱና በህይወታቸው ላይ ተግባራዊ እንዲያደርጉ ነው። በቁርአኑ ያመኑ ሰዎች በህይወታቸው ላይ ተግባራዊ ያደረጉ ሰዎች በዱንያም በአኺራም ደስታና ስኬትን የሚያገኙ ሲሆን ቁርአንን የተቃረኑ የሆኑ ሰዎች በዱንያም በአኺራም ውድቀትና ውርደት ነው የሚያጋጥማቸው። إن هذا القرآن يرفع الله بهذا القرآن
أقواما ويضع به آخرين قالوا عمر بن الخطاب رضي الله عنه الله سبحانه وتعالى بزي قرآن سوتشن كف يادرقال بزي قرآن دقمو سوتشن زك يادرقال آمنو لتكتلوا تولو قرآن كف يميلبتنا يميلكبت سيهون قرآن يتكارنوا هلو وردتنا ውድቀትን ያጋጥማቸዋል። ስለዚህ በተቻለ መጠን ቁርአንን መማር፣ ቁርአንን በየጊዜው ማንበብ፣ በህይወታችን ላይ ተግባራዊ ማድረግ ከሁላችንም የሚጠበቅ ነው። አላህ ሱብሓነሁ ወተዓላ ፈቃዱ ከሆነ ኢንሻአላህ በሌላ ጊዜ የቀረውን የዚህን መልእክት የምንነጋገርበት ይሆናል። አሁን ያው በጣም ሰዓቱም የበሸ ስለሆነ የዛሬውን ሙሐደራችንን በዚህ ላይ እናጠናቅቃለን። አላህ ስብሓነሁ ወተዓላ ንግግሮችን ሰምተው ሐቅን የሚከተሉ ሰዎች አድርገን። ወሰለላሁ ወሰለመ ዐላ ነቢይና ሙሐመድን ወዐላ አሊሂ ወአስሐቢሂ አጅመዒን።